ሰባት ሰዎች ነገ የማንም ጥላ በሌለበት ሰዓት አላህ በሱ ጥላ ስር ያጣልላቸዋል። አው ያ ቀን ማለት ቀላል አይደለም። ዛሬ ትንሽ የፀሐዩ ዲግሪ ምኑ ሙቀቱ ከፍ ሲል አረ ተቃጠልን አረ አልቻለም እንላለን። የዛኔ ስንዝር ትቀርባለች፣ ሰው በላቡ ይጥለቀለቃል፣ ሁሉም ነፍስ ይጨናነቃል። አላህ ነጃም ይላቸዋል። እርሱ አርሽ ጥላ ስር የሚመድባቸዋል። ከሰባቱ የመጀመሪያው ኢማሙን ዓዲል ፍትሃዊ የሆነ መሪ። አው ፍትሃዊ የሆነ መሪ የተወደደ ነው። ኢነላህ ዩሂቡል ሙቅሲጢን ነው። አላህ ፍትሃዊዎችን ይወዳል። የመጀመሪያው። ሁለተኛው ወሻቡን ነሸዐ ፊ ዒባደቲላህ ዐዘወጀል ከርዕሳችን ገቢ ወሻቡን ወጣት ነሸዐ ፊ ዒባደቲላህ ዐዘወጀል አላህን በመገዛት የወጣትነት ዕድሜውን የጨረሰ ያሳለፈ። የት ነው ያሳለፍከው? ዲኤስቲቪ ቤት ብለህ ሙአዚኑ ሐያ ዐለ ሶላህ ሐያ ዐለል ፈላሲን ኳሱ ይበልጣል ብለህ እዛ ጨረስከው ጊዜ። ቤቲንግ እያልክ በቁማር ጨረስከው። ቆይ የወጣትነት ዕድሜ ላይፋችን እንቅጭበት ብለን ባልሆነ ነገር አሳለፍኩት። በምን አሳለፍኩት? ወጣት በየትኛውን የጨረስከው? ወይስ ለአላህ ሰጠኸው? ለማን የሰጠኸው? ይህን ጊዜ አላህ ይፈልገዋል። የወጣትነት ዕድሜ ጉልበት ያለበት ብዙ ፈተና ነገር ያለበት ነው። ነፍስያን አሸንፈ ስትሰጠው ለአላህ አላህ ይደሰትብሃል። አላህ ከተደሰተብህ ከዚህ ውጭ ምን አለ? ወላሂ አላህ ይደሰትብሃል።